በጥንቃቄ ልጆቿን እያስተማረች በስነ ምግባር አንጻ የምትኖር ቤተክርስቲያን ናት። ከስነ ምግባር የጎደሉትን አስተምራ ለንስሐ የምታበቃ ለሀገር ባለውለታ የሆነች ቤተክርስቲያን ናት። ዛሬ አንዳንዶች ሙታናቸውን አምጥተው በእኛ ብብት ውስጥ ማኖር የሚፈልጉ ሰዎች አሉ። ትላንት በዓለም ላይ እንደ ሰማቅ ልጠው እንደ ገልቀጥቅጠው ይገዙ የነበሩ ኃያላን የሉም፣ ከመቃብር በታች ናቸው። በዘመነ ሰማዕታት ቤተክርስቲያንን ያቃጠሉ ክርስቲያኖችን የገደሉ የሉም፣ ከመቃብር በታች ናቸው። ዛሬም ያለነው አንኖርም፣ ስፍራ እንለቃለን። ለዘላለም ጸንቶ የሚኖረው የእግዚአብሔር መንግስት ብቻ ነው። እውነት ሐሰት ደስ የሚለን ይሄ ነው። ለዘላለም ጸንቶ የሚኖረው የሥላሴ መንግስት ብቻ ነው። ግን አንዳንዶቻችን እግዚአብሔር ረስቶኛል፣ እግዚአብሔር ጥሎኛል፣ እሱ ቢኖርማ እንዴት ይሄ ሁሉ ይደርስብኝ ነበር፣ እንዴት ይሄ ሁሉ ይሆንብን ነበር ምንል ብዙ ሰዎች አለ። እግዚአብሔር ደግሞ ህዝቡን አይጥልም፣ ርስቱንም ደግሞ አይተውም። ህዝቡ እኛ ነን፣ ርስቱ ቤተክርስቲያን ናት። ስለዚህ እኛንም ቤተክርስቲያንንም እግዚአብሔር አይረሳም፣ አይጥልም። እግዚአብሔር አብሮን ስላለ ነው ጠላት ያሳደደን። ስደተኛውን ያዕቆብን መጠጊያ አጥቶ ድንጋይ ተንተርሶ የተኛውን ያዕቆብን ያዕቆብ እኔ ካንተ ጋር ነኝ አለው። ከኛ ጋር ማን አለ? እግዚአብሔር አለ። አይዞ አትፍራ፣ በምትሄድበት ሁሉ ካንተ ጋር አብሬ ይሆናል። ለልጆቻቸው የሚራሩ እናቶች ቢኖሩም በልጆቻቸው ላይ የሚጨክኑ አሉ። አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ስለዚህ እግዚአብሔር ምን አይልን? እግዚአብሔር አይረሳም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምጻችሁ አይሰማም። ትላንትም ተናግሬያለሁ። እግዚአብሔር የቃሉን ደጅ እንዲከፍትልን ስሙን መጥራት ተገቢ ነውና እንደገና እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን ላይከ ወንጌል ደግፌ የዚህ ሀገረ ስብከት የሐዋሳ ወረዳ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ክቡር ሊቀ ሊቃውንት ብርሃነ ወልድ የአራቱ ጉባኤ መምህር፣ የገዳማትና የአድባራት አስተዳዳሪዎች፣ ክቡራን አበው መነኮሳት፣ መምህራን፣ ዲያቆናት፣ በዚህ ስፍራ የተሰበሰባችሁ የልዑል አምላክ ልጆች ክርስቲያኖች፣ እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? በቸርነት የጠበቀን በሕይወት በጤና ያቆየን ዛሬም እንደ ትላንቱ ሳይገባን በከበረው ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። ወዴት ትሄዳለህ? ትንቢተ ዘካርያስ ምዕራፍ 2 ቁጥር 2 ላይ የተጻፈ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በገለጠልን መጠን ይህንን የመጽሐፍ ቅዱስ ክፍል መነሻ በማድረግ እንማማራለን። ወዴት ትሄዳለህ? ይህ ኃይለ ቃል በትንቢተ ዘካርያስ ምዕራፍ 2 ቁጥር 2 ላይ ተመዝግቦ እናገኘዋለን። ዘካርያስ ባየው
ራእይ ላይ የተመለከተውን ሰው የጠየቀው ጥያቄን ነው። መጀመሪያ ዘካርያስ ማለት ዝኩር እግዚአብሔር ማለት ነው። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ማን ያስታውሳል? እግዚአብሔር ምን ይላል? እግዚአብሔር ያስታውሳል። እግዚአብሔር አይረሳም፣ እግዚአብሔር አይዘነጋም የሚል ትርጓሜ ያለው ስም ነው። የእግዚአብሔር ልጆች እግዚአብሔር አስታዋሽ ነው። ምንድነው? እስቲ ነቃ በሉና ነገሩኝ። እግዚአብሔር ምንድነው? እግዚአብሔር አስታዋሽ ነው። ዛሬ በዓለማችን ላይ ወይንም በምድራችን በሀገራችን እየሆኑ ካሉ ዘርፈ ብዙ ችግሮች የተነሳ እግዚአብሔር የረሳን፣ እግዚአብሔር የተወን፣ እግዚአብሔር የዘነጋን የሚመስለን ብዙ ሰዎች አለን። ግን የእግዚአብሔር ልጆች አንድ እውነት እነግራቸዋለሁ። እግዚአብሔር ሕዝቡን አይረሳም። ምን አይልም? እግዚአብሔር ሕዝቡን አይረሳም። በብዙ ፈተና ውስጥ ወድቀን እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ብለን የምናስብ ሰዎች ካለን አምነን ለራሳችን እንንገረው። እግዚአብሔር አይረሳኝም እንበለው። እግዚአብሔር ምን አይልም? አይረሳኝም። እንዲህ ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 10 ቁጥር 29 ላይ ኢየሱስ ክርስቶስ ማንንም እንደማይረሳ፣ እንደማይተው፣ እንደማይዘነጋ በምሳሌ ሲያስተምር እንዲህ አለ። 2 ድንቢጦች በአንድ ሳንቲም ይሸጡ የለምን? ከነሱ አንዲቱ ያለ አባታቸው ፍቃድ በምድር ላይ አትወድቅም። የናንተ የራሳችሁ ጸጉር እንኳን ተቆጥሯል። እንግዲህ አትፍሩ፣ እናንተ ከብዙ ድንቢጦች ትበልጣላችሁ። እናንተ ከብዙ ድንቢጦች አትበልጡምን? ያለ አባታቸው ፈቃድ ከድንቢጦቹ መካከል አንዲቱ በከንቱ አትወድቅም። ስለዚህ በእኔ ዘንድ አይደለም እናንተ ከራሳችሁ ጸጉር መካከል አንዷ ያለ አባታችሁ ፈቃድ በከንቱ አትወድቅም። ለስም አጠራሩ ክብር ምስጋና ይገባው። ስለዚህ እግዚአብሔር ምን አይልም? አምናችሁ ነገሩኝ። እግዚአብሔር ምን አይልንም? አይረሳንም። አሁን ኢትዮጵያውያን በተለይ ደግሞ ኦርቶዶክሳውያን እየሆነብን ካለው ነገር የተነሳ እየተሰራብን ካለው ግፍ የተነሳ የምናመልከው አምላክ እግዚአብሔር የተወን እስከሚመስለን ድረስ፣ የዘነጋን እስከሚመስለን ድረስ የተጨነቅንና ተስፋ የቆረጥን አለን። ግን እግዚአብሔር አይረሳንም፣ እግዚአብሔር አይተወንም። ይሄንን ማመን አለብን። ለጠላትም ይሄንን ነው ልንነግረው የሚገባው። እኛ ተስፋ ልንቆርጥ አይገባም። ለምን? እሱን አምነን የምንኖር፣ እሱን አምነን በመንፈሳዊ ሕይወት የምንጓዝ። ምናልባት አሳዳጅ ተነስቶብን ሊሆን ይችላል። ደግሞም የሚያሳድደን ጠላት ከውጭ የመጣ ጠላት ላይሆን ይችላል። የሚያሳድዱን ወንድሞቻችን፣ ወገኖቻችን፣ የአካላችን ቁራጮች፣ የስጋችን ፍላጮች የሆኑ ያሳድዱን ይሆናል። ግን እግዚአብሔር የተናገረውን አንድ ቃል እናያለን። የነገርኩህን እስካደርግልህ ድረስ አልተውህም ተብሎ ተጽፏል። ቃሉ ልብ ያሳርፋል። እስቲ የነገርኩህን በሉ እስካደርግልህ ድረስ አልተውህም። በኦሪት ዘፍጥረት ምዕራፍ 28 ቁጥር 15 ላይ የተጻፈ ኃይለ ቃል ነው። ዘፍጥረት ምዕራፍ 28 ቁጥር 15 ላይ ይህንን ቃል የተናገረው እግዚአብሔር ነው።
ቃሉን ደግሞ የተናገረው ወንድሙ ያሳድደው ለነበረ ወንድሜ እንዳይገድለኝ ብሎ ያደገበትን ቤቱን መንደሩን ቀየውን ትቶ ወንድሙን ስለፈራ እንዳይገድለው ለተሰደደው ለያዕቆብ እግዚአብሔር የተናገረው ቃል ነው። ያዕቆብ ስለተባረከ ማስለባረከው አቤት ማስለባረከው እግዚአብሔር ስለባረከው። ኦርቶዶክሳውያን እኛ የበረከት ልጆች ነን። ያውም የተባረክነው በመንፈሳዊ በረከት ነው። የተባረክነው በሰማያዊ በረከት ነው። ስለዚህ የበረከት ልጆች ነን። በረከታችንን ደግሞ በማንም ልናስወስድ ልናስነጥቅ አይገባም። ለሆዱ ብሎ በረከቱን ያጣው ኤሳው ያዕቆብን ሊገድለው አሳደደው። ዛሬ በማህተማችን ምክንያት ብዙዎች እንደሚያሳድዱ፣ በማህተማችን በክርስትናችን ምክንያት ሲያዩን እንደሚጠሉን ኤሳው ወንድሙ ያዕቆብን ጠላው፣ ሊገድለው አሳደደው። ይሄ እኮ ነው እየሆነ ያለው። አሁን በስልጤ ውስጥ ኦርቶዶክሳውያን ክርስቲያኖች በመሆናቸው ብቻ ምንም እኮ የሰሩት ወንጀል የለም። ምን አደረጉ ተብሎ ለሚጠየቀው ጥያቄ እንኳን የሚሰጠው መልስ ህሊና ላለው አይምሮ ላለው ሰው አሳፋሪ የሆነ መልስ ሲሰጡ አይታችኋል። ሀብት ንብረታቸው ተቃጥሎ መከራ ተቀብለው ከቀያቸው ከመንደራቸው ቤታቸው በሳት ተቃጥሎባቸው ተሰደው ታቦቱን ይዘው ተሰደው በሀገራቸው ላይ ስደተኛ ሆነው ነፍሳቸውን ለማትረፍ ወጥተዋል። ልክ እንደዚሁ ዛሬ እየሆነ ያለው ትላንት ኤሳው በያዕቆብ ላይ ያደረገውን ነው። ወንድሜ እንዳይገድለኝ ብሎ ጉዞ ጀመረ፣ ተሰደደ። ተጉዞ መሸበትና ከአንድ ስፍራ አደረ። በዛ የሚቀበለው እንግዳ የለም፣ ማረፊያም የለውም። ሜዳውን አዋራውን ጠርጎ ድንጋዩን ትራስ አድርጎ ከወንድሙ ሸሽቶ በምድረ በዳ በሎዛ ጭው ባለው ስፍራ ተኛ። ነገር ግን መኝታው ምንም የተነጠፈ ባይሆንም፣ አልጋው ያማረ ባይሆንም፣ የተኛው አዋራ ላይ ቢሆንም፣ ትራሱ ድንጋይ ቢሆንም ያ የያዕቆብ ሌሊት ያማረ ሌሊት ነበር። እግዚአብሔር ሌሊታችንን የያዕቆብ ሌሊት ያደርግልን። መሰላል ከምድር እስከ ሰማይ ተተክሎ እግዚአብሔር በጫፉ ላይ ተቀምጦ በመሰላሉ ላይ መላእክት ሲወጡ ሲወርዱ አየ። ተመልከቱ። ከዛ በኋላ በመሰላሉ ጫፍ ላይ ያለው እግዚአብሔር ያዕቆብ እኔ ካንተ ጋር ነኝ አለው። ወንድሙ የሚያሳድደውን ያዕቆብን እግዚአብሔር እኔ ካንተ ጋር ነኝ አለው። እግዚአብሔር ከያዕቆብ ጋር ብቻ አይደለም፣ ከኔም ከናንተም ጋራ ማን አለ? ንገሩኝ፣ ማን አለ? በቃ እግዚአብሔር አብሮን አለ። ስደተኞች ነን። አዎ ስደተኞች ነን። መከራ በዝቶብናል። አዎ መከራ በዝቶብናል። ሰዎች እያሳደዱን ነው። ግን ስደቱ መከራውም የበዛብን እግዚአብሔር አብሮን ስላልሆነ አይደለም፣ ከኛ ጋር ማስሎነ። እስቲ ነገሩኝ በማርያም እግዚአብሔር አብሮን ስላለ ነው ጠላት ያሳደደን። ስደተኛውን ያዕቆብን መጠጊያ አጥቶ ድንጋይ ተንተርሶ የተኛውን ያዕቆብን ያዕቆብ እኔ ካንተ ጋር ነኝ አለው። ከኛ ጋር ማን አለ? እግዚአብሔር አለ። አይዞህ አትፍራ፣ በምትሄድበት ሁሉ ካንተ ጋር አብሬ እሆናለሁ፣ በምትሄድበት ቦታ እባርካለሁ ብሎ ብዙ በረከቶችን ከነገረው በኋላ ይሄን የነገርኩህን እስካደርግልህ ድረስ ምን አልልህም አለው፣ አልተውህም አለው። እግዚአብሔር አስተዋች ስለሆነ ማንንም የማይረሳ ስለሆነ የማይዘነጋ ስለሆነ አልተውህም አለው። ከዛ ያዕቆብ ከእንቅልፉ ነቃ። በእውነት እግዚአብሔር በዚህ ስፍራ አለ አለ። ማን አለ አለ? እግዚአብሔር በዚህ ስፍራ አለ። ይህም ስፍራ ቤትኤል ይባላል። የእግዚአብሔር ቤት በዚህ ይታነጻል ብሎ የመሰረት ድንጋይ አስቀምጦ
ዘይት አፍስሶበት በዚያ ስፍራ ስለተሳለ ያንን ስፍራ የእግዚአብሔር ቤት አለው። ያዕቆብ ራእዩን ያየው ከእግዚአብሔር ጋር የተነጋገረው በዚያ ስፍራ ነውና ያንን ስፍራ የእግዚአብሔር ቤት ብሎ ጠራው። የማን ቤት? አሁን እኔና እናንተ በማን ቤት ውስጥ ነው ያለነው? በእግዚአብሔር ቤት ውስጥ ነው ያለነው። ያዕቆብ የነበረበት ስፍራ መሰላል ተተክሎበታል። እግዚአብሔር ነበረበት። እንደገና መላእክት ነበሩ። ራሱ ያዕቆብ ነበር። ይሄ የሚያሳየው አሁን ያለንባትን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰላሏ እመቤታችን ቅድስት ድንግል ማርያም ናት። ድንግል ማርያም በዚህ አለች። መላእክት ሲወጡ ሲወርዱ ታይተዋል። ለተልእኮ መስዋዕት ለማሳረግ ጸሎት ለማሳረግ መላእክት የሚወጡባት የሚወርዱባት። ያዕቆብ ቅዱሳንን ይወክላል። ቅዱሳን የሚገኙባት ስፍራ በዚህ ስፍራ ነው ያለነው። ስለዚህ ከኛ ጋር ማን አለ? እግዚአብሔር አይተወንም። ይተወናል? አልተውህም የነገርኩህን እስካደርግልህ ብሎ እግዚአብሔር ለያዕቆብ ቃል ገብቶለት የተገባለት ቃል ተፈጽሞ ከ20 ዓመት በኋላ እግዚአብሔር አብዝቶት አስፍቶት ወንድሙ ሊገድለው የነበረውን ያዕቆብን እግዚአብሔር አብዝቶት 11 ልጆች ወልዶ በብዙ ሀብት ተባርኮ ከ20 ዓመት በኋላ ከስደት ተመልሷል። ዛሬ ቤተክርስቲያናችን ስደት ላይ ናት። ልጆቿ ስደት ላይ ናቸው። መከራ ውስጥ ናቸው ያሉት። ግን እመኑኝ የመከራ ዘመን ያልፋል። አያልፍም? እርግጠኛ ሆናችሁ ነገሩኝ። የመከራ ዘመን ምን ይላል? ያልፋል። እንደተሰደድን አንቀርም። መከራ እንደደረሰብን አንቀርም። ያዕቆብን አብሬሃለሁ ብሎ እግዚአብሔር የገባለትን ቃል ፈጽሞለታል። ስለዚህ እግዚአብሔር ቃል የገባው ለያዕቆብ ብቻ አይደለም፣ ለኔና ለእናንተም ነው። ስለዚህ እግዚአብሔር አይተውንም። ጠላት ይሄንን ይስማ። እግዚአብሔር ምን አይለንም? አይተውንም። ለስም አጠራሩ ክብር ምስጋና ይግባው። ለምን መሰላችሁ? እግዚአብሔር የያዕቆብ አምላክ ብቻ አይደለማ፣ የኔና የእናንተም አምላክ ነው። በስሙ የተጠራን እንመነው። ደግሞም የክርስትና ማጣፈጫ ቅመሙ መከራ። ያለ መከራ ክርስትና የለም። ያለ መከራ ጸጋ የለም። ያለ መከራ ክብር የለም። አታስታውሱ? ኢየሱስ ክርስቶስ እንዲህ ነበር እኮ ያለው፣ በዓለም ሳላችሁ መከራ አለባችሁ። እስቲ በሉ፣ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አሁን ይሄ ኃይለ ቃል እንደዚህ ተጽፎ በ4 ነጥብ የተዘጋ ቢሆን ኖሮ ተስፋ ያስቆርጥ ነበር። የሚቀጥለው ቃል ግን አይዟችሁ ይላል። ምንድን ነው የሚለው? አይዟችሁ እኔ ዓለሙን ምን ብየዋለሁ? አሸንፌዋለሁ። ስለዚህ ሊያሸንፉን የተነሱ ሰዎች ካሉ እርም ያውጡ፣ አያሸንፉንም። ለምን? የሚያሸንፍልን አምላክ ተስፋ ሰጥቶናል። እሱ ደግሞ ይዋሽ ዘንድ ሰው አይደለም። የገባውን ቃል የሚያደርግ ነው። ላያደርግ አይናገርም። ከተናገረ ደግሞ ያለውን የሚፈጽም አምላክ ነው። ስለዚህ እግዚአብሔር አይተወንም። ምን አይለን? እግዚአብሔር አይተወንም፣ አይረሳንም። እንዲህ ነው የሚለው በመጽሐፈ መሳፍንት ምዕራፍ 1 ቁጥር 5 ላይ በመጽሐፈ መሳፍንት ምዕራፍ 1 ቁጥር 5 ላይ ለኢያሱ እግዚአብሔር እንዲህ አለው፣ ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ። ደስ አይልም? ከማን ጋር እንደነበርኩ? ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ። ትላንት ከአባቶቻችን ጋር የነበረ ከቅዱሳኑ ጋር የነበረ ከጻድቃን ጋር የነበረ ከሰማዕታት ጋር የነበረ እግዚአብሔር ዛሬም ከኔና ከናንተ ጋር አለ። ስለዚህ እግዚአብሔር ትቶኛል አንበል። እግዚአብሔር ረስቶኛል አንበል። ኑሮ ከብዶ ሊሆን ይችላል። ቀን ጨልሞ ሊሆን ይችላል። የሚመሩን መሪዎቻችን አላዘኑልን፣ አላሰቡልን ሊሆን ይችላል። ግን የማይረሳን እውነተኛው ዳኛ በሰማይ አለ። ከሙሴ ጋር እንደነበርኩ ሁሉ ካንተ ጋር እሆናለሁ፣ አልተውህም፣ አልጥልህም ብሎታል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል የተስፋ ቃል ነው።
ምንድነው የሚለው? አልተውህም አልጥልህም ነው የሚለው። እግዚአብሔር ደግሞ ሕዝቡን አይጥልም፣ ርስቱንም ደግሞ አይተውም። ሕዝቡ እኛንን፣ ርስቱ ቤተክርስቲያን ናት። ስለዚህ እኛንም ቤተክርስቲያንንም እግዚአብሔር አይረሳም አይጥልም። ዘካርያስ ማለት እግዚአብሔር ምን ይላል? ያስታውሳል። እግዚአብሔር አስታዋሽ ነው። እግዚአብሔር ማንንም አይረሳም እያልን ነው የእግዚአብሔር ልጆች። ግን አንዳንዶቻችን እግዚአብሔር ረስቶኛል፣ እግዚአብሔር ጥሎኛል፣ እሱ ቢኖርማ እንዴት ይሄ ሁሉ ይደርስብኝ ነበር፣ እሱ ቢኖርማ እንዴት ይሄ ሁሉ ይሆንብን ነበር ምንል ብዙ ሰዎች አለ። ግን እንዲህ የሚል ቃል ነግሮናል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ትቶኛል። ማን ግን? ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደ ልጅ ሳትራራ ሕፃኗን ትረሳ ዘንድ ትችላለችን? አዎን እሷ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር። ደስ አይልም? ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። እናት ከማህፀኗ የወጣውን ልጅ ትረሳ ዘንድ ትችላለችን ብሎ ጠየቀ። ለምን? ደጋግ እናቶች የወለዱትን የማይረሱ ልጄ ምን ሆኖ ይሆን ብለው የሚጨነቁ መልካም እናቶች አሉ። ልጄ ምን ሆና ይሆን ምትል እናት አለች። መለሰና እንደገና አዎን እሷ ትረሳ ይሆናል አለ። ጨካኝ እናት አለች ወልዳ ልጇን የምትጥል። ጨካኝ እናት አለች ልጄን አላውቀውም ብላ የምትክድ ስላለች አዎን እሷ ትረሳ ይሆናል አለ። ብዙ ለልጆቻቸው የሚራሩ እናቶች ቢኖሩም በልጆቻቸው ላይ የሚጨክኑ አሉ። አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እኔ ግን ምን አልልሽም። ስለዚህ እግዚአብሔር ምን አይልን? እግዚአብሔር አይረሳንም። እስቲ በዚህ በአንደኛ ነገሥት ምዕራፍ 16 ቁጥር 19 ላይ የተጻፈውን የመጽሐፍ ቅዱስ ክፍል እንመልከት። የእግዚአብሔር ሰው የዳዊት ልጅ ሶሎሞን ንጉሥ በነበረበት ዘመን፣ በዛ ዘመን ሁለት ሴቶች በአንድ ቤት ውስጥ ይኖሩ ነበረ። ሁለት ሴቶች በስንት ቤት? አቤት! ኢትዮጵያ ሀገራችን የሁላችንም አንድ ቤት ናት። በአንድ ቤት ውስጥ የምንኖር ሕዝብ ነን። ይሄን በማስተዋል ስሙ። በአንድ ቤት ውስጥ የሚኖሩ ሴቶች ነበሩ። ሁለቱም በተመሳሳይ ጊዜ ልጅ ወልደዋል። አንደኛዋ እናት ጎበዝ እናት፣ ለልጇ የምትራራ ልጇን በጥንቃቄ የምትጠብቅ መልካም እናት ናት። ሌላኛዋ ደግሞ ሰነፍ ናት። ልጅ ወልዳ አራስ ልጅ ይዛ ልጇን ትታ የምትተኛ ሰነፍ ሴት ናት። ቤተ ክርስቲያን ልጆቿን በወንጌል አንጻ በስነ ምግባር ጠብቃ ለሀገርም ለወገንም ለቤተ ክርስቲያንም እንዲሆኑ ልጆቿን ተንከባክባ ይዛ የምትኖር አንጋፋ ታላቅ ታሪካዊት መንፈሳዊት ዓለም አቀፋዊት ቤተ ክርስቲያን ናት። እውነት ሐሰት? ንገሩኝ። እውነት ሐሰት? እውነት። በጥንቃቄ ልጆቿን እያስተማረች በስነ ምግባር አንጻ የምትኖር ቤተ ክርስቲያን ናት። ከስነ ምግባር የጎደሉትን አስተምራ ለንስሐ የምታበቃ ለሀገር ባለውለታ የሆነች ቤተ ክርስቲያን ናት። ዛሬ አንዳንዶች ሙታናቸውን አምጥተው በእኛ ብብት ውስጥ ማኖር የሚፈልጉ ሰዎች አሉ። የእሷን ሙት አምጥታ በብብት በዛች በጠንካራ ሴት ብብት ውስጥ አስቀመጠች። ዛሬ ክፉ ጠባያቸውን በአንጋፋይቱ ቤተ ክርስቲያን ለሀገር ባለውለታ በሆነች ቤተ ክርስቲያን ላይ የፖለቲካ ሴራቸውን
መጥፎ ነገራቸውን በካህናት መካከል፣ በጳጳሳት መካከል፣ በምእመናን መካከል አምጥተው ጥለው ቤተክርስቲያንን ለመከፋፈል ቀንና ሌሊት የሚሰሩ ሰዎች አሉ። እውነት ነግራችኋለሁ አይቀናላቸውም። ለጊዜው አባቶችን፣ ምእመናንን፣ ህዝብን፣ ጳጳሳትን የከፋፈሉ ይመስላቸው ይሆናል። እግዚአብሔር ቀን አለው። ነገ ታሪክ ይቀየራል። እነሱም ሙታናቸውን ታቅፈው ይሄዳሉ። ቤተክርስቲያንም አንድነቷን ልጆቿን ጠብቃ ትኖራለች። ይሄ እውነት ነው። ይሄ እውነት ነው። እግዚአብሔር ልጆች ክፋታቸው፣ መጥፎ ስራቸው አምጥተው በቤተክርስቲያን ውስጥ ለማኖር የሚጥሩ በዘመነ መሳፍንት ነገስታት በተከፋፈሉበት ዘመን አንድነቷን ጠብቃ የኖረችን ቤተክርስቲያን በዚህ ክፍለ ዘመን ለመከፋፈል የተነሱ አሉ። ግን እግዚአብሔር አይተወንም። ምን አይልንም? ስለዚህ የሷን ሙት አምጥታ በጠንካራዋ እናት ብብት ውስጥ አኖረችና ጨዋ መስላ ቁጭ አለች። ያቺ ጠንካራ እናት ስትነሳ የሞተ ልጅ አጠገቧ አለ። ስታይ የሷ ልጅ አይደለም። እረ ይሄ የሞተ ልጅ የኔ አይደለም፣ አንቺ አቅፍሽው ነው የኔ። አያችሁ፣ የሚረሱ እናቶች አሉ። ረስታ ልጇን ገላ ሙቷን ለሌላ ሰጣለች። የኔ ነው እየተባባሉ ንጉሱ ጋር ሄዱ። ፍረድልኝ፣ በአንድ ቤት እንኖራለን። እኔ ተኝቼ እሷም ተኝታ ልጇን ገላ ከገደለች በኋላ የሷን ልጅ አምጥታ የኔን ወስዳለች። እኔ ሙት ታቅፍ ያለው እባክህ ንጉሶ ይፍረድልኝ ብላ ለንጉሱ አቤቱታዋን አቀረበች። ቤተክርስቲያን አንደበት አላት። ለሁለተኛው ንጉስ ጸሎት ታቀርባለች። በልጆቼ ላይ ግፍ እየደረሰ ነው፣ እየተፈናቀሉ ነው፣ እየተሰደዱ ነው፣ እየተገደሉ ነው፣ ደማቸው በከንቱ እየፈሰሰ ነው። ስለዚህ አንተ እውነተኛው ዳኛ ሆይ እባክህን ፍረድልኝ ብላ የምትጮህበት የጸሎት አንደበት አላት ቤተክርስቲያን ወደ እውነተኛው ዳኛ። እግዚአብሔር ደግሞ ዝም ያለ ቢመስልም ሊፈርድ ሲነሳ የሚያስቆመው የለም። አለ ወይ? የለም። ባለስልጣኖችም ገዢዎችም ማስተዋል ያቃታቸው ይሄንን ነው። ትላንት በዓለም ላይ እንደ ሰማቅልጠው እንደ ገልቀጥቅጠው ይገዙ የነበሩ ኃያላን የሉም፣ ከመቃብር በታች ናቸው። በዘመነ ሰማዕታት ቤተክርስቲያንን ያቃጠሉ ክርስቲያኖችን የገደሉ የሉም፣ ከመቃብር በታች ናቸው። የእግዚአብሔር ልጆች ዛሬም ያለነው አንኖርም፣ ስፍራ እንለቃለን። ለዘላለም ጸንቶ የሚኖረው የእግዚአብሔር መንግስት ብቻ ነው። እውነት ሐሰት ደስ የሚለን ይሄ ነው። ለዘላለም ጸንቶ የሚኖረው የሥላሴ መንግስት ብቻ ነው። ስለዚህ እውነተኛውን ዳኛ ልጄን ተነጥቅ ያለው ፍረድልኝ አለች። የማን ነው? ያችኛው ምን ነው? ምን? ንጉሱ ደግሞ ጠቢብ ነው። ንጉሱ አስተዋይ ነው። በንግስናው ዘመን ከለመነው ልመና አንዱ ፍርድ እንዳላጓድል፣ በሰው ደም እጄን እንዳልታጠብ አስተዋይ ልቦና ስጠኝ ብሎ ጸልዮ ጥበብ ማስተዋል የተሰጠው ሰው ነው። ካንተ በፊት የተነሱ ነገስታት፣ ካንተም በኋላ የሚነሱ ነገስታት ያንተን ያህል ጥበብ ማስተዋል አይኖራቸውም ተብሎ በእግዚአብሔር ቃል የተገባለት ስንጠራውም ጠቢቡ ሶሎሞን ብለን የምንጠራው ሶሎሞን ነው። ከዛ በኋላ እውነተኛ ፍርድ ለመስጠት ወታደሮቹን ጠራና ሴፍ አምጡልኝ አለ። ከዛ ይሄንን ሕፃን ለሁለት ሰነጥቀዋል። ሁለታችሁም ከተጣላችሁ፣ ሁለታችሁም የኔ ነው ካላችሁ ለሁለት ሰነጥቀዋል። ግማሽ አካል ላንቺ፣ ግማሽ አካል ላንቺ ሰጣለሁ ብሎ ፍርድ ሰጠ። ይሄን ሲሰጥ የወላድ አንጀት ይችላል ወይ? ያቺ ልጅ ሞተባት ተንኮለኛዋ ግፈኛዋ አዎ ይሰንጠቅና እንካፈል አለች። እውነተኛዋ እናት ደግሞ አይሞት አይሰንጠቅ፣ በቃ እኔ ይቅርብኝ ለሷ ይሰጣት ብላ ይሄን ስትናገር ንጉሱ እውነተኛዋ እናት ይች ናት፣ ለዚች ፈርጃለሁና ልጅሽን ይዘሽ ሂጂ ብሎ ፈረደላት። ለኛም እግዚአብሔር ይፈርደልናል። አይተውንም አይጥለንም። ይሄንን ማመን ነው። እንዲህ ተብሎ ተጽፏል።
በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም። ምን አለላቸው? እስቲ ወላጆች እንደሌላቸው ልጆች በሉ። አልተዋችሁም። አሁን ወላጅ ሲባል አምጣ የወለደች እናት ብቻ አይደለችም። ወላጅ ሲባል የወለደ አባት ብቻ አይደለም። የሀገር መሪዎች ለህዝቡ አባት ናቸው። ግን ዛሬ መሪዎቻችን በእውነት አባቶቻችን ናቸው? ወላጅ ሲባል የሃይማኖት መሪዎች፣ የሀገር መሪዎች በየደረጃው በየእርከኑ ያሉ ናቸው። እነሱ ትተውናል፣ ረስተውናል። ስለዚህ የማይተወን የማይረሳን እግዚአብሔር ደግሞ ቃል ገብቶልናል። ምን ብሎ? ወላጆች እንደሌላቸው ልጆች ምን አልላችሁ? አልተዋችሁም። ስለዚህ እግዚአብሔር ምን አይለንም? አይተወንም፣ አይረሳንም። ተስፋ እንቁረጥ፣ ቀን አይጨልምብን። ነገን አሻግረን እንይ። እግዚአብሔር ነገ ሌላ ታሪክ አለው፣ ነገ ሌላ ቀን አለው። ስለዚህ ዘካርያስ ማለት እግዚአብሔር አስታዋሽ ነው ማለት ነው። ይሄ ዘካርያስ ራእይ አየ። ምን አየ? ንገሩኝ፣ ምን አየ? ራእይ አየ። የተመለከተውን ራእይ በመጽሐፍ እንዲህ ብሎ ገልጦታል። ትንቢተ ዘካርያስ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ይላል። ዓይኖቼን አነሳሁ፣ እነሆም በእጁ የመለኪያ ገመድ የያዘ አንድ ሰውን አየሁ ይላል። በእጁ ምን ያዘ? የመለኪያ ገመድ የያዘን አንድ ሰው አየሁ። ራእይ ያየ ነው። ከዛ በኋላ እኔም አንተ ወዴት ትሄዳለህ አልኩ። የትምህርታችን ርዕስ ወዴት ትሄዳለህ? ወዴት ትሄዳለህ አልኩ። እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። እነሆም ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላም መልአክ ሊገናኘው መጣ። እንዲህም አለው፣ ሩጥ፣ ይህንን ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር። እግዚአብሔርን ስለ ቃሉ አመስግኑት። አዎ ወዴት ትሄዳለህ አልኩ። ወዴት ትሄዳለህ ብዬ ጠየቅኩት። እሱም የኢየሩሳሌምን ቁመቷን፣ ወርዷን፣ ስፋቷን እለካ ዘንድ እሄዳለሁ አለ። የእግዚአብሔር ልጆች የሀገር መሪዎችን እግዚአብሔር ይመዝናቸዋል፣ ይለካቸዋል። የሃይማኖት መሪዎችን እግዚአብሔር ይመዝናቸዋል፣ ይለካቸዋል። እኔንና እናንተን እግዚአብሔር ይመዝነናል፣ ይለካናል። የእግዚአብሔር ልጆች ተመዝነን ቀለን እንዳንገኝ እግዚአብሔር ይርዳን። አሜን በሉ። እግዚአብሔር ምን ይበለን? እግዚአብሔር ይርዳን። ለምን? በዚያ ዘመን የኢየሩሳሌምን ቅጥር ለማፍረስ የተነሱ ብዙዎች ነበሩ። እኔ ግን ለኢየሩሳሌም ቅጥር እሆንላታለሁ አለ እግዚአብሔር። ምን እሆንላታለሁ? አቤት! ትንቢተ ዘካርያስ ምዕራፍ 2 ቁጥር 4 ላይ ኢየሩሳሌም በውስጧ ካሉ ሰዎችና እንስሳት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ ግን በዙሪያዋ የእሳት ቅጥር እሆንላታለሁ አለ። ስለዚህ እግዚአብሔር ልጆች በዙሪያችን የእሳት ቅጥር አለ። ቅጥራችን እግዚአብሔር ነው። ማን ነው ቅጥራችን? አሁን ጠባቂ የሌለን፣ እረኛ የሌለን፣ እንዲሁ የተበተንን መንጋ አርገው የሚቆጥሩን አሉ። ግን እግዚአብሔር ልጆች በዙሪያችን የእሳት ቅጥር የሆነ እግዚአብሔር አለ። እግዚአብሔር ያበዛናል። የዚህ ጉባኤ ዓላማ ምንድን ነው? ሰዎች በቁጥር ሊቀንሱን፣ ይህችን ቤተ ክርስቲያን ሊያጠፉ በተደራጀ መልኩ ከውስጥም ከውጭም አሰማርተው ብዙ ጥፋት በዚች ቤተ ክርስቲያን ላይ እያደረሱ ነው ያሉት። አላችሁ በቃሉ ጋር ወደዛ እንግዳ መጥቷል መሰለኝ። አንገታችሁ ሁሉ ሄደ።
እግዚአብሔር ከሁላችን ጋር ይሁን። ጥቂት ደቂቃ ነው ከዚህ በኋላ የምቆየው። ሰዎች ሊቀንሱ ሊያጠፉ ቅጥራችንን እያፈረሱ ስርዓታችንን ቀኖናችንን እንድናፈርስ ጫና እያደረጉ ቅጥራችንን ለማፍረስ ተነስተዋል። ግን እግዚአብሔር ምን ብሏል? እኔ ለኢየሩሳሌም የእሳት ቅጥር እሆንላታለሁ፣ ህዝቧ ይበዛል፣ የሚቀንስ የለም ነው። እስቲ ተመልከቱ። አሁን በተለያየ ቦታ በኦርቶዶክሳውያን ላይ ስደት ነው፣ መፈናቀል ነው፣ መከራ ነው ብለናል። እግዚአብሔር ደግሞ ቅጥራችን መሆኑን ደግሞ የምናየው ሰዎች ሊቀንሱን ሲነሱ እግዚአብሔር እያበዛን ነው። ዛሬ ይሄ ጉባኤ የተደረገው እኮ ከ300 በላይ የሆኑ ሰዎች ይቺ ቤተክርስቲያናችን ናት፣ የእናንተ አምላክ አምላካችን ነው ብለው አምነው ተጠምቀዋል። እስቲ እግዚአብሔርን እልል ብላችሁ አመስግኑ። አያችሁ፣ ሰዎች ሊቀንሱን ሲነሱ እግዚአብሔር ምን እያደረገን ነው? እያበዛን ነው። እንደውም መከራ ለክርስቲያኖች ይስማማል። በመከራ የሚወለዱ መንፈሳዊ ጀግኖች፣ በመከራ የሚወለዱ የእግዚአብሔር ልጆች አሉ። ዛሬም ይኸው እግዚአብሔር ምርኮ ሰጥቶናል። ከኛ ህብረት የሚደመሩ ብዙዎችን አምጥቷል። ለምን? እግዚአብሔር በዙሪያችን የእሳት ቅጥር ስለሆነ ሰዎች ሊቀንሱ። እንዲህ ነው የሚለው በኦሪት ዘጸአት ምዕራፍ 1 ቁጥር 21 ላይ ህዝቡ በዛ እጅግም ጸና ይላል። እስቲ ህዝቡ በዛ በለው፣ እጅግም ጸና። ፈርዖን ቁጥር ለመቀነስ ጥረት ሲያደርግ እሱ የወለዱትን እንዲገድሉ እያደረገ ቁጥር ቀንሳለሁ ሲል እግዚአብሔር ደግሞ ህዝቡን እያበዛ ሄደ። ዛሬም እየሆነ ያለው ይሄ ነው። ሊቀንሱን ሲጥሩ እያጠነከሩን ነው፣ እያበረቱን ነው። በመከራችን እንድንጸና እግዚአብሔር እያደረገ ነው። ለስም አጠራሩ ክብር ምስጋና ይግባው። እኔ ለኢየሩሳሌም ለቤተ ክርስቲያን የእሳት ቅጥሯ ነኝ አለ። ብዙዎች ሊነኩን ሊያጠፉን ይፈልጋሉ። ግን ምን ተብሎ ተጽፏል መሰላችሁ? እዚሁ ትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ የሚነካችሁ የአይኑን ብሌን እንደሚነካ ነው አለ። ምን የሚላችሁ? እናንተን የሚነካ የአይኑን ብሌን እንደሚነካ ነው አለ። ስለዚህ እግዚአብሔር ይራራልናል። እግዚአብሔር ቅጥራችን ነው። እግዚአብሔር ይጠብቀናል። ግን ተለክተን ተመዝነን ቀለን እንዳንገኝ እግዚአብሔር ይርዳል። ስለዚህ ልለካ ልሰፍር እሄዳለሁ ብሎ ተናግሯል። የእግዚአብሔር ልጆች እግዚአብሔር ቅጥራችን ነው ብያቸዋለሁ። ምንድነው የሚለው? በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 9 ላይ እነሆ በመስኮቶቿ ሲጎበኝ በአይነ ርግብም ሲመለከት እሱ ከቅጥራችን በስተጀርባ ቆመዋል ይላል። እሱ ከቅጥራችን በስተጀርባ ምን ብሏል? ከፊታችን ማን አለ? እግዚአብሔር አለ። ከኋላችን ማን አለ? ከቀኛችን ማን አለ? በግራችን ማን አለ? እግዚአብሔር አለ። ምናልባት እኔና እናንተ የሚታየን ከፊት ያለው የሚያነገንገው ሊውጠን የተነሳው ባህር ሊሆን ይችላል። ወይንም ደግሞ ከኋላ የሚያሳድደን ፈርዖንና ሰራዊቱ ሊሆኑ ይችላል። ለኛ የሚታዩን በቀኝ በኩል እንደ ተራራ የከበደን የኑሮ ውድነት ሊሆን ይችላል የሚታየን። በግራ በኩል ሸለቆ፣ መከራ፣ ስቃይ፣ ፈተና፣ ስደት፣ ረሃብ፣ መጠማት ሊሆን ይችላል የሚታየን። በዚህ ውስጥ ግን እግዚአብሔር በአውሎና በወጀብ መካከል ምን አለው? ምን አለው? መንገድ አለው። ያሳልፈናል። ለምን? ከቅጥራችን በስተጀርባ ያለው የእሳት ቅጥራችን እሱ ስለሆነ፣ እሱ ከበስተጀርባችን ስላለ የእግዚአብሔር ልጆች እኔ ከበስተጀርባችሁ አለሁ፣ ከፊታችሁ አለሁ፣ በዙሪያችሁ አለሁ ብሎ ቃል ገብቷል። የመጨረሻው በኦሪት ዘሌዋውያን ምዕራፍ 23 ቁጥር 19 ላይ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ይላል። እስቲ ንገሩኝ። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። ስለዚህ እግዚአብሔር አልተዋችሁም ብሎናል። ምን አይለን? አይተወንም። ግን ወዴት ትሄዳለህ ተብሎ የተጠየቀው መልአክ የመለሰው መልስ ልለካ እሄዳለሁ ብሏል። ስለዚህ እግዚአብሔር ይመዝነናል። እግዚአብሔር ይለካናል። እድሜ ሰጥቶ ጤና ሰጥቶ ከዘመን ወደ ዘመን አሸጋግሮ በመከራ ውስጥ ጋሻ መከታ ሆኖ አሻግሮን ለክቶን ጎለን ቀለን እንዳንገኝ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር
ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግሥተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻችንን ያሳምርልን።